ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። የአድዋ ድል በዓልን ስናከብር ጦርነቱ የተመራበት የውትድርና ጥበብ ለፖሊስ ሰራዊቱ የሚሰጠው ትምህርት ማዕከል ያደረገ መሆን እንዳለበት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታውቋል። የክልሉ ፖሊስ ዋና ጠቅላይ መምሪያው የአድዋ ድል በዓልን አስመልክቶ በዋና መስሪያ ቤቱ የፓናል ውይይት ከሰሞኑ አድርገዋል። ብናይ እርሳው ተጨማሪ አለው። በዓለም ላይ የሚገኙ ጥቁር ህዝቦች ከነጮች የበላይነት የተላቀቁበትና ለመጀመሪያ ጊዜ የማይደፈሩትን ነጮችን ጥቁር ያሸነፈበት ወርቃማ የድል ዘመን እነሆ 130 ዓመታትን አስቆጥሯል። የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት። ይህ ድል በምስራቃዊው የአፍሪካ ክፍል ወይም በአፍሪካ ቀንድ በምትገኝ አንዲት ደሃ ሀገር አማካኝነት የተፈጸመ ገድል ሲሆን ሀበሻዋ ኢትዮጵያ በመባልም ትታወቃለች። ድሉም የአድዋ ድል ሲሉ ይጠሩታል። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነፃነት ላበቁኝ ወገኖች። የአድዋ ድል የአንድነት የአሸናፊነትና የአልገዛ ባይነት ስነልቦናን በታጠቁ የእነዚያ ዘመን ሀበሻዎች ድምር ውጤት ነው። ይህ የምድራችን ብቸኛው የድል በዓል 130 ዓመታትን ሲያሳልፍ ጦርነቱን በሁለንተናዊ መንገድ የመሩት ደግሞ የወቅቱ የሀገራችን ንጉሠ ነገሥት ንጉሥ ዳግማዊ እምዬ ምኒልክና ባለቤታቸው ወይዘሮ ጻይቱ ብጡል የፊት አውራሪነቱን ቦታ ይይዛሉ። ታሪካቸውም በወርቃማውና በደመቀው ብራና ላይ ለዘላለም ተጽፎ ሁሌም ይዘከራል። ዋናው ቁም ነገሩ ግን ወዲህ ነው። አሁን ላይ ያለችዋን ኢትዮጵያን ለማስቀጠል ከአድዋ ድል ምን መማር ይቻላል የሚለውም ነው። በተለይ ደግሞ በአማራ ክልል ለዓመታት የዘለቀውን የሰላም እጦት ለመመለስ ከዚህ ዓለም አቀፋዊ የድል በዓል የምንማረው ብዙ ሆኗል። ይህ በመሆኑም 130ኛው የአድዋ ድል በዓልን አስመልክቶ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ዋና መስሪያ ቤቱ ላይ የፓናል ውይይት በማዘጋጀት ዕለቱን አስቦ ውሏል። ታዲያ ውይይቱን በይፋ የከፈቱት የዋና መስሪያ ቤቱ ምክትል ኮሚሽነርና የአስተዳደርና ልማት ጠቅላይ መምሪያ አዛዥ ረዳት ኮሚሽነር አያልነ ተስፋዬ ሲሆኑ የአድዋ ድልን በተመለከተ በርካታ ጥናቶች የሚደረጉበት ነው ብለዋል። ድሉ ለፖሊስ ተቋም የትምህርት ማዕከል ነው ሲሉም ጨምረዋል። እኛም እንግዲህ ይህንን በዓል ስናከብር እንደ ፖሊስ እንደ አይነት ድሎች ወታደራዊ ይዘት ስላላቸውና ታሪካዊ ይዘትም ስላላቸው የሀገር ፍቅር ስሜት የሚፈጥሩ እና የሚኮረኩሩ በመሆናቸው እንዲሁ በቀላሉ የሚከበሩ በዓል ሳናደርግ ወደ ተቋማችንም አምጥተን በዓሉን እንዴት ይከበራል፣ ለምን ይከበራል፣ በምን ምክንያት ይከበራል የሚለውን በተለይ ደግሞ እኛ ባለንበት ክልል መነሻዎቹ ምንድን ነበሩ የሚለው ብዙ ትምህርት እንዲሁ ብዙ ነገር ብንጠየቅ ያን ያክል ሁላችንም አቴንሽን ስለማንሰጠውና ቀለል ስለምናደርገው ዓለም ግን በጣም ትልቅ ትርጉም ሰጥቶ የምርምር ስራ ይሰራበታልና በእኛ ሀገር ደግሞ ይህንን በዓል ሲከበር ትርጉም ባለው መንገድ ማክበሩ ጥልቅ እውቀት ይኖረናል። የታሪክ እውቀት መኖር ደግሞ እንድንጀግን የሚያደርግ ቢያንስ ያለፈን ቢቆጨንም የሚመጣውን ደግሞ ከነሱ ምን እንማራለን ብለን ስለ ሀገር ሲነሳ፣ ስለ ውትድርና ሲነሳ፣ ስለማሸነፍ ሲነሳ እኛ ደግሞ ከዚህ የምንወስደው ትምህርት አለን። ለየት የሚያደርገን ወታደሮች በመሆናችን እንደዚህ አይነት ግዳጆች ላይ የምንሰማራ በመሆናችን ጭምር የሚያስተምር ትልቅ ከነፃነት ባሻገር ደግሞ ትምህርታዊ ይዘትም ያለው በመሆኑ በዚህ መንገድ እናከብራለን። በዚህ ውይይት ተሳትፎ የነበራቸው የተቋሙ ምክትል ኮሚሽነርና የወንጀል ምርመራ ጠቅላይ መምሪያ አዛዡ ምክትል ኮሚሽነር ታደሰ አያሌው በበኩላቸው የአድዋ ድልን ለመጎናጸፍ አባቶቻችን የገነቡትን ስነ ልቦና ለመናድ ብዙዎች የሚረባረቡ መሆኑን በአግባቡ መረዳት ይገባል ሲሉም ተደምጠዋል። አባቶቻችንና አይበገሬነት እኛ
ኮንትሮል ማድረግ ካልቻልና በዛው ልክ ማስቀጠል ካልቻል እነሱ እነማን ስለሆኑ ነው የማይበገሩት የሚሉ ጠላቶቻችን ሁሉ ጊዜ እኛን ለማንበርከክ ሌትና ቀን ሞራላችንን ለመንካት አባቶቻችን የገነቡትን የሞራል እሴት ለማውደም ሌትና ቀን ይሰራሉ። ይህንን ሁላችንም መገንዘብ አለብን ማለት ነው። በሱ ላይ መስራት አለብን። በበርካታ ችግሮች ውስጥ የሚገኝ ሀገርና ቀጠና ውስጥ እንገኛለን ያሉት ረዳት ኮሚሽነር አያልነህ ተስፋዬ የአድዋ ጦርነት የተመራበት የውትድርና ጥበብ ግን በአግባቡ ተሰንዶና ጥናት ተደርጎበት ለፖሊስ ሰራዊቱ ለትምህርትና ለውይይት መቅረብ እንዳለበትም ጠቁመዋል። በርካታ ተግዳሮቶች ያሉበት ዓለም ውስጥ ነን ያለን፣ ሀገር ውስጥ ነን ያለን፣ ክልል ውስጥ ነን ያለን። ከነሱ የምንማረው ድሉን እያጎላን መሄድ የሚያስገድደን ነባራዊ ሁኔታ አለ። ይሄ ድል እየደበዘዘ ከሄደ፣ ይሄ ታሪክ እየደበዘዘ ከሄደና ለታሪክ በቅብብሎሽ ዓለም ያለምን የግንዛቤ ደረጃ ተጠቅመን የዲፕሎማሲ ስራችንን፣ የወታደራዊ ዝናችንን፣ አቅማችንን ለውስጥ አቅማችን እንደ መማሪያ አድርገን የውስጥ በዛን ሰዓት የተጠቀሙት የወታደራዊ ስትራቴጂ እና ተጽዕኖ ፈጣሪነት፣ ድል አድራጊነት ለኛ ምን ያስተምራል የሚለው እኮ ያወያየ እንደ አንድ የሴኩሪቲ ተቋም እንደ አንድ ወታደር ተቋም የአድዋ ድል እንዴት መጣ የሚለውን እኮ ጽሑፍ አዘጋጅተን መወያየት የሚያስችል እኮ ነው። እውነት እንነጋገር ከተባለ እንዴት መጣ፣ እንዴት ተመራ፣ ህዝብ እንዴት አነቃነቁ፣ ሎጂስቲክስ እንዴት አቀረቡ፣ ውጊያውን እንዴት መሩት፣ እንዴት በጦርና በጎራዴ መድፍን መቋቋም ቻሉ የሚለው እኮ በሰነድ ተዘጋጅቶ እኛ ውስጥ ሰፊ ጊዜን ወስደን የምንወያይበት ግድ የሚያስገድደን ነባራዊ ሁኔታ አለ ብዬ አስባለሁ። የውይይቱ ተሳታፊዎች ስለ አድዋ ድል ካላቸው የታሪክ ዕውቀት በተጨማሪ በርካታ ቁም ነገሮችን ከውይይቱ ያገኙ መሆኑንም ገልጸዋል። በተለይ ደግሞ አሁን ላይ ያለውን የክልሉን ችግር ለመቅረፍ ተቋሙና የፖሊስ ሰራዊቱ ከንግግር ያለፈ ተግባርን በመፈጸም ሌላ ድል ማግኘት መቻል እንደሚገባቸውም አሳስበዋል። ከአማራ ክልል ፖሊስ ዋና ጠቅላይ መምሪያ የለውጥ ስራዎች አንዱ የሆነው የጀግኖች ማዕከል ግንባታ በደብረ ብርሃን ከተማ ተጀምሯል። ስዩም መኮንን ተጨማሪ አለው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የለውጥ ስራዎች መካከል አዲስና የፖሊስን ክብር የሚመጥን ልምድን ያካተተው የጀግኖች ማዕከል ግንባታን የማስጀመር ተግባር ተጠቃሽ ሲሆን ከደብረ ብርሃን ከተማ አስተዳደር በተገኘ የግንባታ ቦታ ላይ የመሰረተ ድንጋይ የተቀመጠለትን የጀግኖች ማዕከል ግንባታ መጀመር አስመልክቶ የክልሉ ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነር ጀኔራልና የአስተዳደር ልማት ጠቅላይ መምሪያ አዛዥ ረዳት ኮሚሽነር አያልነህ ተስፋዬ የግንባታ ስራውን ባስጀምሩበት ወቅት ተከታዩም ብለዋል። ይህ የጀግኖች ማዕከል ግንባታ ሀሳቤው ከሪፎርማችን ጋር አብሮ የተወለደ ነው። የሪፎርም ስራችን እንደዚህ አይነት ፕሮጀክቶች መኖር እንዳለባቸው ከኢትዮጵያ ፌዴራል ፖሊስ የተወሰደ ልምድ ነው። በዛ ልምድ ላይ በሰነድ ቀምረን ያገኘ ነው። በጣም ለሰራዊት ኩራት ሊሆን የሚችል ከስሙም እንደምንረዳው ጀግኖች ማዕከል ወደኛ ክልል ማምጣት በጣም አስፈላጊ ነው ብለን ተግባብተንበት በየደረጃው ያለ አመራር አምኖበት ጥያቄው ለደብረ ብርሃን ከተማ ቀርቦ የደብረ ብርሃን ከተማም ለዚህ ታላቅ ገድል የሆነ ስራ እና ታሪክ አሻራ ሊጥል የሚችል ቦታ ነው በሚል አምኖበት ፕሮጀክት ቦታውን ፈቅዷል። ማዕከሉ የጀግንነት ምሳሌዎቻችን የሀገርና ሕዝብ ጠባቂዎቻችን ከሚገጥማቸው የአካል ጉዳት እያገገሙ በዚያውም የእውቀትና ስልጠና ማዕድ የሚጋሩበት እንዲሆን የሚያስችል መሆኑንም ምክትል ኮሚሽነር ጀኔራል አያልነህ ተስፋዬ ገልጸዋል። አንደኛ ሰራዊቱ ቆስሎ ጉዳት ደርሶበት የአካል ጉዳት ደርሶበት ሕክምና ከተደረገለት በኋላ ያሉት ቀሪ ቀናቶች ወደ ነበረበት የሰውነት ደረጃ እንኳን ባይመለስ ማገገም አለበት ብለን በምናስበውና በባለሙያ ትዕዛዝ መሰረት እንዲያገግም እዚህ ማዕከል ውስጥ መግባት አለበት ማለት ነው። ይሄ ደግሞ በሕክምና ተቋማት የቦታ ጥበት አለ፣ ሌሎችም ተደራራቢ ችግሮች ስላሉ እንደየባህሪው እንደየሰራዊቱ ጉዳት እንደ ስነ ልቦናው በራሱ ማዕከል ማገገም ያስፈልገዋል ማለት ነው። ሁለተኛው ደግሞ የቆሰሉና ጉዳት የደረሰባቸው የአካል ጉዳት የደረሰባቸው ሰራዊት ከዚህ በፊት ጉዳት የደረሰባቸውን ስነ ልቦና ጭምር ስብራታቸውን ይዘው ወደ ቤታቸው ነው የሚመለሱ። አሁን ግን የሚችሉትን ስራ እንዲለምዱበት የክህሎት ማሰልጠኛ ማዕከል ጭምር ነው። የኮምፒውተር ስልጠናዎችን ይወስዳሉ፣ የጋርመንት ስራዎችን ይወስዳሉ፣ የሾፈርና ሙያዎችን ይወስዳሉ።
እነዚህን ስልጠናዎች ከሰለጠኑ በኋላ ደግሞ የቀሪ ህይወታቸውን ደግሞ የኦፕሬሽን ስራዎችን የወታደራዊ ግዳጆችን ከመፈጸም ቀጥሎ ያሉ ስራዎችን ደግሞ መስራት እና ህይወታቸውን እንዲመሩ ለሀገሬ ነው ዋጋ የከፈልኩ፣ ለህዝቤ ነው፣ ለክልሌ ነው ዋጋ የከፈልኩ በሚል ስሜት አካሌን በጣም እዚህ ደግሞ መጥቼ ህይወቴን የምመራበት ምቹ ሁኔታ ተፈጥሮልኛል የሚል ስሜት እንዲፈጥሩና ራሳቸውን ህይወታቸውን እንዲመሩ ማድረግ ነው። በሌላ መንገድ የምርምር ማዕከልም እናደርገዋለን ወደፊት ማለት ነው። ስለዚህ በሰራዊቱ ውስጥ ትልቅ ግምት የተሰጠው ትልቅ ቦታ የተሰጠው ነው። ለጀግኖች መከበሪያ ለወደፊት ህይወታቸው ውሎ ማደሪያ ለሚሆነው የጀግኖች ማዕከል ግንባታ የገቢ ምንጭ በቀዳሚነት የተገኘው በአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀኔራል ዶክተር ዘላለም መንግስቴ የተዘጋጀው የምርጫ ደህንነትና የጸጥታ ተቋማት ሚና መጽሐፍ ገቢ ሲሆን የክልሉ ፖሊስ አመራርና አባላትም የሚሳተፉበት ስለመሆኑ ምክትል ኮሚሽነሩ ተናግረዋል። አንደኛው የገቢ ምንጭ የክቡር ኮሚሽነር ጀነራሉ መጽሐፍ ተሽጦ ለዚህ ማዕከል እንዲውል ቃል ገብተዋል። ክቡር ኮሚሽነር ጀነራሉም ሊመሰገኑ ይገባል። ሰራዊቱ ደግሞ የራሱን ቤት የራሴ መገንባት አለብኝ ብሎ በየደረጃ ያለው ሰራዊት የወር ደመወዙን በአንድ ዓመት ክፍያ እየወሰነ ነው ያለው። እውነት ለመናገር በዚህ አጋጣሚ ሰራዊታችንንም ማመስገን እፈልጋለሁ። የሚጎለን ነገር ካለ ደግሞ የክልሉ መንግስት በዚህ ላይ ደግሞ ለመደገፍ ከጎናችን ነው ማለት ነው። የጀግኖች ማዕከል ግንባታን ለማከናወን ውል የወሰደው ዘመን ኮንስትራክሽን ኮርፖሬሽን የግንባታ ተግባሩን በአዲስ ቴክኖሎጂና ጥራት እንዲሁም በሚፈለገው ፍጥነት ለማጠናቀቅ የሚተጋ መሆኑም ታውቋል። በውል ስምምነታችን መሰረት እስከዛሬ የቅድመ ዝግጅት ስራዎች ሲሰሩ ቆይተው ስራው ተጀምሯል ማለት ነው። በእኛ በኩል እየተደረገ ያለው ጥረት ምንድን ነው? አሁን ሙሉ የሰው ኃይል አሟልተናል። ማሽነሪዎች አሟልተናል። የኤክስካቬሽን ስራ ተጀምሯል። ቴክኖሎጂው በአማራ ክልል ደረጃ ምን ብለው በሀገር አቀፍ ደረጃ ኦልሞስት የመጀመሪያው ነው ማለት ይቻላል። ይሄ ቴክኖሎጂ እንግዲህ በአውሮፓዎቹ ጣሊያንና ጀርመን ቤት የሚሰሩበት ነው። በ2 ወር በ3 ወር G+3 እና G+2 የሚሰሩበት ቴክኖሎጂ ነው። ይሄ ቴክኖሎጂ ምናልባት ለደብረ ብርሃን አካባቢ ነው እንጂ አዲስ ሊሆን የሚችለው ባህር ዳር ላይ በጣም በስፋት በግለሰብም ደረጃ በመንግስት ተቋማትም ደረጃ እየሰራንበት ነው ያለ ነው። ስለዚህ በእኛ በኩል ብቁ ልምድ አለን። በዚህ የሰለጠኑ ባለሙያዎች አሉ። ስለዚህ ግንባታውን በአጭር ጊዜ ይጠናቀቃል ብለን እናስባለን። ደብረ ብርሃን ላይ ተገኝተን አስጀምረናል። አይሆፕ በወራቶች አልቆ አገልግሎት መስጠት እንደሚችል እናምናለን። ይሄ ደግሞ ሰራዊታችን እዛ እየተዋደቀ ነው። ተጠላት ጋር አንገት ለአንገት እየተናነቀ ያለ ሰራዊት አለ። እኛ ደግሞ ይሄን ምቹ ሁኔታ ፈጥረን መቆየት አለብን ለሰራዊታችን ብለን እናስባለን። እንግዲህ የተሰጠው ጊዜ ገደብ 6 ወር ነው። እንግዲህ የጀመርነው የካቲት ወር ላይ ነው። እስከ ሰኔ ወር መጨረሻ ድረስ ግንባታውን አጠናቀቅን እንጨርሳለን ብለን በቅድ ይዘን እየተንቀሳቀስን እንገኛለን። አሁን እየተሰራ ያለው እንደምታዩት የኤክስካቬሽን የቁፋሮ ስራ ነው። የቁፋሮ ስራ በአጭር ጊዜ በዚህ በ3 ቀን በ4 ቀን ውስጥ ጨርሰን እንግዲህ ወደ እንደ ጠቅላላ ዋና ዋና ብሎኮች 5 ብሎኮች አሉ። የዚህ ዶርሚተሪ ብሎክ የሚባለው ይሄ የኦፊስና ሌሎች የሚተኙበትና ማረፊያ ክላስ ሲሆን እዚህ ክራፍት ሜን የሚባል ብሎክ አለ። ደግሞ እዚህ ጋር ቀጥሎ ደግሞ እዚህ ክሊኒክ ካፍቴሪያ አለ። ከዛ ውጭ ግሪነሪና ሌሎች የመኪና ፓርኪንግ እንትኖች አሉና ዞሮ ሙሉን አሟልቶ ፉል ፓኬጅ አሟልቶ የያዘ ፕሮጀክት ነው እና በአጭር ጊዜ እስከ 6 ወር ባለው ጊዜ ውስጥ እንጨርሳለን።